እንዲያውም ታውቂዋለሽ ታይዋለሽ ምናምን ብለውኝ ነበረ እስታንቡል የሄድኩ ጊዜ ማለት ነው። ያ የጓደኛዋን ባል ቀምታ የጓደኛዋን ባል ውስጥ ቤት ውስጥ ትኖር ነበር። ይሄ ደግሞ ሌላ ባሏ ደግሞ ኢትዮጵያ ይኖር ነበር። ኦኬ ዩቱብ እየሰራች እዛ በምታገኘው ገንዘብ ይሄ ካናዳ አንድ ጥሩ ልጅ አለ ዩቱበሮችን የሚረዳ ስትሰራ ደህና ብር አገኘች። እኛም ወጥተናል። እኔም ቢሆንም የዛኔ ብዙዎቻችን ተባረናል ከዩቱብ በሪፖርት ማለት ነው። እሷና አንዳንድ ልጆችን ትይዝና መስራት ትጀምራለች። በምስራ ብዛት ደህና ብር ሳቢ ስላላት እቃ ትልካለች ወደ ኢትዮጵያ፣ ብሩን ትቀበላለች፣ እቃ ትልካለች። እንዲህ እያለች ተነሳች። በቃ ሌላ ምንም የለወጠችው ነገር። አሁንም ቢሆን ዩቱብ ቢዘጋ ዩቱብ ላንቋ ቢዘጋ ቤታዩ ብትመጣና ብትሰበስብባት፣ ምክንያቱም ቶፒካቸው አንድ አይነት ነው። የቤታዩና የሊያ አሁን ተሴ አፕ እሱ ነው እንትን ያላት ያስተካከለላት። አሁን የቤታዩ ቶፒክና የሊያ ቶፒክ አንድ ነው። እኔን የፈራችኝም በዛ ነው። እኔ ግን የእሷ ቶፒክ እኔ ከእሷ ቶፒክ ጋር አንድ አይነት አይደለም። ከኔ ጋር መጣላት የማያስፈልጋት ምክንያቱም ቶፒካችሁ አንድ አይነት ሲሆንና ቶፒካችሁ ሲለያይ ሌላ ነገር ነው። እኔ ብዙ ጊዜ የማወራው ምክር ላይ አንዳንድ ነገር ላይ ቁጣው ላይ ምናምን ነው እንጂ አከሌ እንዲሆነው ከከሌ እንደሆነ አለው። እኔ መጥመድ አልነበረባትም። ኢማጂን ጭንቅላቷ ቢያስብ ማለት ነው። ምክንያቱም ቶፒካችን አለ። የስፖርት ጋዜጠኛ ሆና የስፖርት ጋዜጠኛ ልትጠምድ ትችላለህ። ዶክተር ሆና የዶክተር ቶፒክን ልትጣመድ ትችላለህ ዩቱብ ላይ። ምክንያቱም ተመሳሳይ እንትን ነው ያላቸው፣ ተመሳሳይ ቶፒክ ነው ያላቸው። አሁን እኛን ግን ጠመደችን። እኛም ወደ እሷ ሄድን፣ እሷን መምታት ጀመረን። እኩል ሆነ ገቢያችን። እኔና ልጁ ግን ስንጣላ ወጣን። ስንወጣ ተገላገለች። አላነሳችኝም። ከዛ በኋላ ስሜ አላነሳችኝም። አሁን ግን ቤታዮ ምን አይነት ቶፒክ ይዛ ልትመጣ ነው? የሚጣፍጥ ከእሷ የበለጠ እንዲያውም ስታወራው አልንል ነው እንግዲህ ዩቱብ ላይ ምን ልትሆን ነው? አንተ ቀምጣ ሊያሹ ተቀበረች ሊያሹ አያችሁ። ስለዚህ ስለምታውቀው ምክንያቱም ቤታዮ ከመጣች ስለ ሀቢባ ልታወራ ነው። ቤታዮ ከመጣች የቤታዮን ባህሪ ታውቃላችሁ። እኔ ስለነገርኳችሁ ብቻ አይደለ እንዳው እኮ እንደ አካሌ ሰምተሻል ብላ ከኪዱ ጋርና ከዲቦራ ጋር የምታወራው ነገር ሊመጣ ነው። ይሄ ደግሞ የማን ቶፒክ ነው? የሊያ ቶፒክ ነው። ተመሳሳይ ነው። አበደቻ ሊያ እኔ እንዲያው ቀይ ታረገው ይሆን? አይ ቤታዮ ስለሆነች ያው አማራ ነኝ ስለሚሉ እንደዚህ በሷ እኔ ምን አልኩኝ? እኔ ምናልባት በፖለቲካው ስለጠመደችኝ ይሆናል። እኔ እንደዚያ ቤታዮ ላይ ማታረግም ባክሽን የራስሽ ጉዳይ ጊዜ ምን አገባሽና ነው ምናምን ብዬ ራሴን አወጣው። አልጠበቅኳትም። እንደዚህ ሸር ትሰራባታለች ምናምን። ግን ሰርጀሪ ተሰራች ስትል አገኘኋት። በቃ ይዛሳት አሁን አልኩ ቤታዮ ተሰማለች። ይሄንን ነገር ካልተናገረች አትሰየው። ግን እኔ ስልጠብቅ እውነትም ቤታዮ ተናገረች። አሁን ወጣላት። በጣም ያሳዘነችኝ ደግሞ ልንገራችሁ። ቤታዮ ትናንትና ቤታዮ በጣም ትልቅ ሰው ሆና ነው ያናገረቻት። ሪኮርዱን አዳምጡ። እራሷ ናት ገብተሽ ግልጽ አድርጊ ያለቻት አይደለ? ቤታዮ በጣም ራጋ ብላ ነው ያናገረቻት። እግዚአብሔር ምስክሬ ነው። ሁላችሁም ፍረዱ። ሊያ ቤት ገብታ ቤታዮ ስታወራ የነበረው የተለየች ቤታዮ ሆና ነው። ታውቂያለሽ አይደለ ሊያ? እኔ እኮ ሌላ ሰው ቢለኝ እንኳን ችግር የለውም፣ ግን አንቺና እኔ እያለች ያቺኛ ግን ልታስበላ ትፈልጋለች። እና እንዲያውም ቤታዮ እሳት ሆና እንድትናገር ያው የለፈረደባት ለፍላፊ እንድትባል እሳቱን ተሰጥቶት ለኩሳ ይቺ ግን በገባችበት አድርጋ እሺ ካላልሽ እሺ ምናምን እያለች ከዛስ አይ እኔ እራት ልበላ ነው ከኤልሻዳይ ጋር ብቻዋን እኮ አትሞትም። ምንም ማለት ከቤታዮ ጋር ችግር ቢኖርም ኤልሻዳይንም ይዛት ልትሞት ነው። አብራ ልታሰድባት። ዛሬ ምን አለች? መናገር ስለፈለገች ነው። እኔ እኮ እንደ ሌሎቹ እንደ ነኪዱና እንደ ዲቦራ አይደለሁኝም። አንቺ የፈለግሽውን ነገር አንቺ የተጣላሽውን በሙሉ ተጣይ ማለትማ አትቺ አላረግም። አያችሁ? ይህ እንግዲህ ዶሮ የተወራውን እንግዲህ ዛሬ እንደሱ አዲስ ማርገ ማውራቷ ነው። ቤታዮ እንዲህ ትላለች። ታዲያ ለምን የዛሬ ወር አላልሻት? ለምን ከዛ በፊት አላልሻት? አሁን ለምን ልትመጣ ነው?
ልትቀሚ ነዋ። ግን ምን ችግር አለው? አንቺም ቀደም ብለሽ ብልጠት ቢኖርሽ ነው ማቾርድ ብትሆኚ ይህንን ቶፒክ ቤታዮ ሳትሰማ እኔ ቀድሜ ላውጣው። አትችማ በቃ የሚታየሽ አንቺ ምንድን ነው? ወይኔ በቃ አርስቴ በሙሉ ተበላብኝ፣ እርስቴ በሙሉ ተወረሰብኝ። ዩቱብ ላይ ልትመጣ ነው ቤታዮ። ስለዚህ ቤታዮ ሰርጀሪ ያደረገች፣ ቤታዮ እንደዚህ ያደረገች። ከዛ ዘለሽ የት ሄድሽ? ይሄ ምስኪን አለ የሆኑ ልጆቹ ሲነኩበት የማይወድ በስስ ጎኑ ኤልሻዳይና ዮኒ እያወሩ ራስሽ ልቀሽ ገባሽ ራስሽ። ምክንያቱም ያስፈልግሻል። ዮኒ ታርቀሽ መቀጥቀጥ አለብሽ። ማንን? ኤልሻዳ ማን? ቤታዮ። እኔ ደግሞ ጠጅ እየቀመቀምኩኝ በእኔ እኮ የለውም እኮ ጠጅ እየቀመቀምኩኝ ሞቅ ብሎኛል። እኔ ጠጅ በጣም ሞቅ ነው የሚያደርገኝ። ዮኒ መጣና ሰበናፕ ይለኛል። ሰበናፕ እንዲህ ያለች ስለኝ የሆነ ነገር ስትል ሰምቻታለሁ ብላኛለች አልኩኝና እኔም ደግሞ ቤታዮ ላይ ትክክል ግን አይደለም፣ ጥፋት ነው። ምክንያቱም ማለት አልነበረብኝ። ከተናገርኩ በኋላ ቆስቲ ለማንኛውም ቤቴ ከገባ በኋላ ለምንድን ነው እንደዚህ ተናገር? ምክንያቱም የተናገረት አላውቅም። ብዙ ነገር ስትናገረኝ ተናገረት አላውቅም ቤታዮ። ምክንያቱም እየጠበኩት ነው ነገር ሳየው ምን አለችኝ ቤታዮ? ያችን ዝሆኔ ስትቆረጥ በምን እንትኔ ነው የሰማሁት አልኩኝ። እኔ ራሴ እግዚአብሔርን ምንድን ነው የሰማሁት? የቤታዮን ድምፅ ነው እንደ መሰለብኝ። ምን ሆኜ ነው የሰማሁት? እንዲያውም የሰደበችኝ ይችዩ ምን አጠለጠለኝ? እኔ ቤታዮ ላይ ኖ ልክ አይደለም፣ ትክክል አይደለም። ሶሪ። ምክንያቱም እኔ ይቺና ይቺ ባዘጋጁልኝ ቀለበት ምገባ ሴት አይደለሁም። አንቺ ችግር ስላለብሽ ወይዘሮ ሊያ ድንቄ ችግር ስላለብሽ ተካፍለን እንብላ። እኔ ባለኝ ችሎታዬ ለምን ተንደላቀቅሽበት? ዩቱብ ላይ ብቻሽን ነሽ፣ ማንም የለ። ማሮቼ ማሮቼ ምን እንደምትለው የሀገር ማሮቻችን ማለት የሀገሬ ልጆች እስቲ ነውና ቆይ ልብላ። እነዚህ ደግሞ እንደው አግኝታ በጣም ደስ ብላት ምግብ የምትበላ መስሎት አይደለም፣ ስኳር አለባት። የስኳር ችግር አለ። የስኳር ችግር ስላለ ነው የምትበላው እንደዚህ። ሶስት ነጠላ ጫማ ለብሰው የሚሄዱ ጓደኛ ማቾች ይመስል አፏ ላይ እንዴት ነጠላ ጫማ አድርጋችሁ ስትሄድ ቤት ውስጥ እንዳታንጣጥብኝ ምናምን አለ የምትባሉት። ልክ እንደዛ ማለት ነው። በሽታ ስላለብሽ ጓደኛሽ ብትሆንም ባትሆንም ዛሬ ቶፒክ አታረጊያትም ነበር፣ ግን አረግሻት። አየሽ። እሷ ግን ትላንትና መጣ በጣም እኔ ለመጀመሪያ ጊዜ ለህይወቴ ስለ ቤታዮ ስቀጣጥል እንደ ትላንትና ፒስ ሆነ ያናገረች ሰው የለም። አንቺ ግን ሆን ብለሽ ወጥመድ ውስጥ ለማስገባት ምክንያቱም በምኗ ትናገሪያት? እኛም ዘራ ጨረሱ ምናም ብለሽ ምናም በብዙ ስም ሰተሽ እኔንም ዮኒንም ምናም ተናግረሻል። እሷ ግን ብትናገረት አትችይም። ምክንያቱም ዘሩንም እጇ ላይ አስገብተዋለች። ያ አንቺ ጎንደሬ ነኝ የምትይው ጎንደሬ የሆነች ልጅቷ ሙሉ ጎንደሬ ሆና ነገር አመጣችብሽ እስከና አክሰንቷ። ምን ብለሽ ሴትዮ ከዩቱብ ላይ ታባረሪያታለሽ? ተቆጣጥራለች። ወደ ዩቱብ ከመጣች ደግሞ ችግር ነው። በቃ እንጀራሽ ሊቋረጥ። አንቺ የምታስቢው አንድና አንድ ምንድን ነው? በቃ ዩቱብ ከ10,000 እና ከ15,000 ፎሎ በየቀኑ እየመጣ አስልበት የነበረ አሁን በቃ ቤታዮ ተቆጣጥራ ሀኝ ልለው ነው። በቃ ሊቀር ነው እንደ ልብ ሊቀር ነው። በቃ እንደ ልብ መዋጥ ያ ስኳሩ በተነሳብሽ ቁጥር ሆን ሊቀር ነው። ስለዚህ ማንን ማባላት አለብሽ? ኤልሻዳይን እና ቤታዮንና ኪዱንና የሆነ ነገር ሄለንን እንደዛ አድርገሽ አባልተሽ ያ የዩቱብ ገንዘብሽን የዩቱብ ገንዘብሽን በዛው ባለበት $5,000 እንደዚህ እንኳን አውርታ ስንት እንደምታገኝ ታውቃላችሁ? ዩቱብ ላይ እስከ $5,000 ታገኛለች። ሊያሹ $5,000 ታገኛለች። ስለዚያውም እንግዲህ ያስቡት ቢያንስ በወር እንግዲህ ስንት ሰው ቢከተላት ነው? ስንት አንድ ወፍ ቢኖራት ነው? 500,000 ግን ምቀኝነት አለባት። በጣም ምቀኝነት አለባት። አትፈልግም። ይሄ ጥሩ አይደለም።
ዩቱብን የከፈትሽው አንቺ አይደለሽም። አባትሽ የከፈተው ዩቱብ አይደለም፣ የሚከፍለው ጉግል ነው። ሞር እንዲያውም ተበረታታችሁ ሁላችሁ። አንቺ ይህን አድርጊ፣ አንቺ በዚህ ነገር ይህን አድርጊ፣ አንቺ በዚህ ነገር ይህን አድርጊ፣ አንቺ የራስሽን ቶፒክ ውሰጂ። ተቀጣጣችሁ ምናምን ነገር ተተቻችታችሁ። እኔም በወንዶቹ እንዴት እንደምቀና ታውቃላችሁ? በወንዶቹ ዩቱበሮች አንድ ቀን ሰምታችኋቸዋል እርስ በርስ ሲሰዳደቡ። የኛዎቹ ሴቶቹ ሄለንም አለች አንቺ እንዲህ ብለሽ አንቺ ለምን አስፈልገ? እኛ ድሮ ፖለቲካ ነበር ድሮ እኛን ያቀጣቀጠን። አሁን የምንቀጣቀጥለት ፖለቲካ ከሆነ ተቀጣቀጡ፣ ግን አይደለም። አንቺ ሙሙሽ $5,000 ነው ሊያሾ የምትወስደው በወር። ሄዱና ሰርቻሉ ያሳያል እኮ ትክክለኛውን ባያሳየን በዚህ ወሬ እንወስዳለች በዚህ ወሬ እንወስዳለች ብሎ እኮ ያሳያል። ኢትዮጵያ እኔ በደንብ የምታገኘውን ስለማየው ነው። ግን ተነጋግራችሁ ሁላችሁም ተነጋግራችሁ አብራችሁ መስራት ይቻላል። በጣም መስራት ይቻላል። በጣም ብዙ የሚሰራ ነገር አለ። ያረብ ጌታዬ በጣም ብዙ የሚሰራ ነገር አለ። በጣም ብዙ ይዋቸው የኔን ሳምሬን ይዋት አንድ ቀን ስለ ሰው ታወራለች። በሳምንት 2-3 ብትለቅ ነው በጣም ሰት ደስ ብሏት ነው የሚኖሩት። አንድ ቀን ቀነሰብን በዛብን ምናምን አይሉ በቃ ይህን ሰርተናል፣ ይህን እናገኛለን፣ በዚህ ነገር እነዚህ እናመጣለን። እውነቱን ልንገራቸው $5,000 ነው የምታገኘው። $5,000 እኮ ምንም ማለት አይደለም። ያደለው ሰው እኮ እስከ $10,000 ያገኛል። 15,000 $10,000 እኮ የሰራሁበት ጊዜ አለ። ሌሎች ዩቱበሮች እርግጠኛ ይሄ ማነሱ የእናቷ ልጅ ምናምን ነገር እስከ $20,000 ማግኘት አለበት። ይሁ አለ ስንት ብር እንደሚያገኙ ያሳያቸው። አሁን ግን ቤታየው ባላት ሁኔታ ባላት ተቀባይነት ባላት እንትን እርግጠኛ ነኝ ከ10,000 ትሰራለች። ምክንያቱም እዚህ ላይ 3,000 አንደኛ የእሷ ደግሞ ደስ የሚለ ቤታየው ታሪክ ትሰራለች። እግዚአብሔር ምስክር 100% ሹሩኝ ነው የምነግራቸው። ቤታየው ዩቱብ ላይ ታሪክ ትሰራለች። ምክንያቱም ተመልካቾች አሏት። ተመልካቾቿ ደግሞ እኮ ሳምንት ያላቸው ምናምን እኮ አይደለም እንዲሆኝ ስለ ራሷ እንኳን ስታወራለች። እኔ ቤታየውን በደንብ አይቻታለሁ። ታለንቷን በደንብ አይቼዋለሁ። ቤታየው ማንንም ሳታማ ኧረ እናንተ እንደው የግንባሬ ካለች 2,000 ሰው እዚህ ጋር አለ። ታስቃለች። ቤታየው ታስቃለች። ስታወራ ያምርባታል። አለቅ። ስለዚህ ማን ተበላ? ማን? እቺ ደግሞ የፈረደበት አርቲስቷን መታ ብታማ ሁለቱም የራሳቸውን ያድል ያገኛል። እቺ ግን ትሄዳለች። እቺ ትሄዳለች። አሁን ቤታየውን ታያውቃለች። 6 ወር ስጧት። እግዚአብሔር ምስክሬ ነው። በ6 ወር ተስላ ትገዛለች። ቤታየውን ካላረግሽ ደግሞ ነግሬሻለሁ፣ ትገዛለች። ተስላ ታረጊዋለሽ። ታልምታለሽ ታረጊዋለች። ስለዚህ ፑሽ ሄጅበት ግልገሎች ዘጂጂና ዛ ጉርስሪ አስቢለም ከምቀኛና ከሸረኛ ከሪፖርት ይጠብቅሽ። ያነት እግዚአብሔር ምስክሬ ነው። ጎበዝ ነው የምትሆነው። ቴንኪ ሮዛዬ። ኬዱ ደግሞ ምን አለች? ስሪ ስላት ፊሊተር የለም አለች። ቴንኪ ሰላሜ። አረ ኬዱ አረ ዩቱብ ስሪ አልኳት በቀደም ለታ። እኔም እንኳን እንዳልቅርጻት ለልደቷ እምቢ አላለችኝም እላታለሁ። ፊሊተር የሌለው እንዳት ከፊል እኔ ምን አገባኝ? እኔ ካለ ፊሊተር ዛሬ ብቻ እያራሷ ምደርስ ተቀንስ ሆድ ውስጥ ተቀነሳለች። በጣም የምታስቅ ልጅ እኮ ናት። ሆድ ውስጥ ተቀነሳለች። ሆዱ ተሰራ። አይንሽን እንዴት አድርገሽ ነው የምታሳድገው? አያችሁ ሆዲ ቦምብ ዛሬ እኮ ሊያኩ ሆዷ ውስጥ ያለውን እኮ ነው የነበራትን በሙሉ ዝርግፍ አድርጋ ይጅና እዩ ቤታዬ ይዘሽ እዩ። ይቺ ልጅ ዛሬ ጠላትሽ አይደለችም። ልክ ዩቱብ ያወጣች ለታሪ ጠመደች። አይታችሁታል? ምን እንዳለች ዩቱብ ላይ እኔ ያሉትም እንደ ማሰማት ማለት ያንሸዋኮኩና ሙር ያጣሏቸው ነው የሚመስለኝ። ሰምታችኋታል? የትናንትና የሰርጀሪ ብቻ እኮ ጸብ አይመስልም እኮ የሰርጀሪ እኮ ጸብ ብቻ አይመስልም። ከዚህ በፊት ባልም እንደቀማቻት አድርጋ እኮ ነው ያወራችሁ። እንትና ማናት ስሟ? ወይ ጉዳችን ዘንድሮ የሷስ ይለያል።
ያላችሁ ምን እንዳለች ቆይ እኔ አሁን አንቺ ማሜ መታረቅ ፈልገሽ አስታርቂኝ ስትይኝ እኮ ማሜ ጋር ታረቂ ስላት ማሜ አልታረቅም ያለችው ልጇን ስለነካች ባለ ሰዎችን ትበድይና እንዳልበደል አክት አታድርጊ። በድለሽኛል ቤታ በድለሻታል። አሁን እኮ የላችሁ ሰርጀሪውን እንቶ አሁን በሰርጀሪ የተጣሉት አይደለም። አሁን ቤታዩ የምንጠይቀሽ ነገር አዳምጪ። እዚህ በድለሽኛል ትልሻለች አለች ቤታዩ። ቆይ ትበድይና እንዳልበደል አክት አታድርጊ። በድለሽኛል ቤታ በድለሽኛል ጌታ በድለሽኛል። እኔ አውጪ ሊያበል ቴክስት አሳያት አላወጣም። እኔ እንደዚህ ገደብም አይደለም። አሁን ኤልሻዳይና ቤታዮ በሆነ አጋጣሚ ሲጣሉ ሚስጥር ተወጣጣሉ። ኦኬ ምን አገናኘው ከሊያ ጋራ? ምን አገናኘው ከዚሽ ከደንቆሮ ደናቆርት ጋራ ምን ያገናኘዋል? እኔ ይሄንን እባብነቷን አልወድላት አይደለም። ከድሮ ጀምሮ ትከታተልኛለሽ። እኔ አንቺ ነሽ እንጂ በተሽ ተከታተልሽ ቴክስት ምታደርጊልኝ እኔ አይደለሁም። አንቺ እያንዳንዱ እሷ የጠላችሁን ሰዎች እኔ እንድጠላ ላትፈልጋችሁ። እኔ ኪሎ አይደለሁ። አያችሁ እሷ የጠላችሁ ሰት ምን አገናኝ? አሁን ኪዱ ምን አመጣት እዚህ ጋር? ምን አገናኘው? የመቼ መሰላችሁ? ቤታየው ዩቱብ የለጠፈች ለታ ጀምሮ ስትከታተል የነበረው ነው። ግን ቤታየው ግን እንደ እድል ይሁን አውቀሽ ይሁን ወይ ገብቶሽ እንደሆነ አላውቅም፣ በጣም ስማርት ሆነሻል በዚች ልጅ ላይ ማለት ነው። እኔ ትናንትናው ንግግርሽን አይቼው እኔ በሆን አንቺ በሴት አባሽ ነው ሰርጀሪ ሳረግ እንደዛ ምትይን የመሰለኝ እንደምትዩ ና ትላንትና ግን በጣም ፒስፉል ሆነሽ ነው ያናገርሻት። እሷ ግን ለአንቺን ቀለበቶች ለማስገባት እሱ ሪኮርድ አላችሁ። እኔ የአንቺ ቤስት ፍሬንድ አይደለሁም። አውቅሻለሁ እንጂ ቤስት ፍሬንድሽ አይደለሁም። እወድሻለሁ ጎንደሬ ስለሆንሽ አለቀ። ጓደኛ አይደለሽም። አየሽ እኔ ለአንቺ ታዛዥ አይደለሁኝም። እኔ አሁን አንቺን እየተነተንኩልሽ አይደለም። ላልገባችሁ ለዚህ ሴትዮ ምቀኝነት ላልገባችሁ ቤታዩ ገብቶሻል፣ እርግጠኛ ነኝ ገብቶሻል። እዚህ ላይ ምን ትላለች? እኔ አንቺ ቤስት ፍሬንድ አይደለሁም ትላታለች። እዛ ጋር ደግሞ እኔ እንግዲህ ቤስት ፍሬንድ ነው የሚታዘዘው። እኔ ጠላሁት እንጤ ምትል ቤስት ፍሬንድ በፊት ደግሞ እዚህ ጋር ምን ብላለች? የጠላችሁን ሰዎች እኔ እንድጠላ ላትፈልጋችሁ። አየሽ ኪዱና እንግዲህ ቤታዩ ጓደኛ ናቸው። ስለዚህ ቤታዩ እኔ የተጣላሁትን ትጣይ ኖርማል ይባላል። እኔም ጓደኛ ከሆነች ለምንድን ነው እኔ የተጣላሁትን የማትጣዩ? ደግሞ እኮ ተናግራለች። ፈለግታ የደበቀችው ነገር እኮ የለም። ቤታዩ ጓደኛዬን አትንኪብኝ ብላኛለች። እኔ እናቷን ፊት ለፊት ነው የምትናገረው። ቤታዩ አንጣላም ብላናለች። ግን ተጣሉ እንጂ ስለዚህ ጓደኛሽን ተጣይ፣ እኔ የተጣላሁትን አታናግሪ ትያታለች። አሁን እዚህ ጋር ጓደኛሽ አይደለሁም ትላለች። እዚህ ጋር ደግሞ አዳምጣት። እኔ ያንቺ ቤስት ፍሬንድ አይደለሁም። አውቅሻለሁ እንጂ ቤስት ፍሬንድሽ አይደለሁም። ችግር ይሄ ነው። ስለዚህ ሊያየ ያንቺ ችግር እዚህ ጋር ቤስት ፍሬንድ ነሽ፣ እዚህ ጋር ደግሞ ቤስት ፍሬንድ አይደለሽም። ግራ አታጋቢና አንዱን ለይ። እወድሻለሁ ጎንደሬ ስለሆንሽ እወድሻለሁ ጎንደሬ ስለሆንሽ። ታዲያ ኤልሻዳይ እኮ ጎጃሜ ናት። ምንድን ነው የሚሻለው እዚህ ጋር? ጓደኛ አይደለሽም። እንተዋወቃለን በአይጂ ፎሎ። ጓደኞቼ ቻፒ፣ መቅደስ፣ ሲሆን አይጂ ላይ ያሉት እነሱ ናቸው። መታወቅና ጓደኝነት ይለያያል። የእኔ ጓደኞች በኦንላይን ማቃቸው ቻፒን በአካል አግኝቻታለሁ፣ ዜንም በአካል አግኝቻታለሁ፣ መቅደስን በአካል አግኝቻታለሁ። ስለኔ መጥፎ ወጥተው ሚዲያ ላይ ሲያወሩ ሰምተሽ ታውቂያለሽ? አታውቂም። ያ ብለው እንደው 100% ምነግርሽ ስለኔ መልካምነት ነው የሚነግሩሽ፣ ጥሩነት ነው የሚነግሩሽ። የሶሻል ሚዲያ ጓደኞቼ እቤት የጋበዝኳቸው ያመጧቸው ጓደኞቼ እንኳ ማለት ነው ከኔ ጋር ይበልጡ ጋር በሶሻል ሚዲያ ማቃቸው ተከባብረን አንዘላለፍም። ብንጣላ እንኳን አብረን በልተናል ጠጥተናል ብዬ እንደዚህ ተሰራርተን አንሰጣጣም። ያወራነውን የተጻጻፍነውን ቻት እያወጣሁ ስቶሪ ያደረግኩኝ እንደዚህ ምናምን ምን ይችላል። ማንን ለመንካት ነው? ዞራ ኤልሻዳይ ነው የምትቀጠው። ዞራ ኪዱና እራሷን ችላ ትጣላ ምቺ ሴትዮ እኮ ብሏል እኮ ዮኒ ማኛ። ስትጣይ ከኔ ስትጣይ ሞጣው ጋር ትሄጃለሽ፣ ከኔ ስትጣይ ዮዳብ ጋር፣ ከኔ ጋር ስትጣይ ሊያሾ ማናት ሊያፊሽኳ ጋር ትሄጃለሽ። ለምን ራስሽን ችለሽ አትጣይም? አያችሁ የምታካሂጁ አንቺ ነሽ። ኢንቦክስ የተጻጻፍሽው በፍቅር የሰው ልጅ እኮ በፍቅር ጊዜ እኮ ፍቅር ነው የሚያው። ምን አገባሽ? ራሷ እኮ ሴትዮዋ እኮ የተለጠፈባት ሴትዮዋ ትናገር። ያንቺ አልተለጠፈም። አሁን ይብላችሁ ሂጂ። እኔ አሁን እንደ ጋዝ እየሰጠሁሽ ነው። ሂጂባት ዩቱብ ላይ ሊያማ ይችላል። አላማውም ከአንቺ ነው እንግዲህ ሰው አላማውም በኮንፊደንስ ነው የምነግርሽ። የተጻጻፍ
ከዛ በፊት አሁን እኔ የሚሰማኝ ሊያጋ ችግር አለ። ቀደም ብሎ ቤታዩ ቀደም ያለ ችግር አለ ውስጡ የያዘችው። አንቺ ጋር ደግሞ የሰርጀሪ ችግር ነው ያለው አይደለም? እሺ እሷ ግን ዩቱቡ ከወጣበት ቀን ጀምሮ አርጋ ይዘሻለች። ቀንን መጠሻለች። እኔ እንደዚህ ብለው ደንገች ሰዎች ትናንትና የተደናነቅሽን ጓደኞችን አሳልፈሽ የሰጠች ሰዎች ከሁሉም ቤስት ፍሬንዶች ጋር ስትናገሽ አይቻለሁ። ሊያሾ ከጓደኞች ጋር ተናግሰሻለች በይ የዚህ ያህል ካስረዳንሽ በቂሽ። ሂጂበት፣ ዩቱብ ላይ ሂጂ፣ ዩቱብ ላይ ሂጂ፣ ሰብስቢ፣ 5000 ሰው አሰልፊ። ወደፊት ጃቀኝ እያልሽ ስትፈልጊ ፋኖ ስትፈልጊ ቀሮ ሆነሽ ወደፊት ሄደሽ ባንኩ ላይ ብቻ ጠንከር በይበት እና እሷስ መኪና የያዘችው በማን ነው? በዩቱብ ብር። አንቺ ደግሞ በደንብ አሳያት። ወደ ዶላር ሲመነዘር በጣም ብዙ ልክ እንትን የሆነ ዲግሪ ይዛ ተመርቃ እኮ በኢትዮጵያ ዩኒቨርሲቲ ተመርቃ በቃ ሰርቼ ስትል እኮ ምን ሰርተሽ ነው ዩቱብ ላይ መጣሽ? ለፈለፍሽ፣ ህይወትሽ ተለወጠ፣ አለቀ። እሙሙሽን ሽጠሽ አልተለወጥሽ። አረብ ሀገር ከዛዛ ስትዳክሪ እንደዛማ ከሆነ አረብ ሀገር የሄዱት እህቶቻችን በሙሉ እኮ ዛሬ ባለፈላቸው በአረብ ሀገር መስራት ቢሆን አይደለም እንዴ ልጆች? እንደ እውነት እንደዚህ አይነት ሀብት የሚያስገኝ ከሆነማ እህቶቻችን ለምን ይከራተታሉ? በዩቱብ እንትንታሌ ችግር የለው። እኔ ችግር የለውም ቦዲ። እኔ እግዚአብሔር ምስክሬን ነው የምላችሁ። ምቀኛ ሰው አልወድም። በቃ ምቀኛ አልወድም። በእናም ተመቀኝታ በሌላም ተመቅኝታ ደግሞ ዛሬ በጓደኛ ይ ችልስ እኮ ያንግ እኮ ናት። እኔ ለወጣቶች ቅድሚያ እሰጣለሁ። ሄዱበት ሄዱበት፣ ተሰብስባችሁ ግቡ፣ ተሰብስባችሁ ግቡ። ዩቱብ የእናቱና የአባቱ አይደለም። ዩቱብ ለዓለም ሕዝብ ነው የተከፈተው፣ ለእሷ ብቻ አይደለም። እናንተ እንዲህ ያደርጋታል። ግን ምን ሆና ነው ግን? አትወድም አትወድም። ዩቱብ እንደ የሆነ ቦስ የሆነ አለቃነት ቢሰጣት ብቻዋን ብትንከባለልበት ነው ደስ የሚላት። ብቻዋን ደደብ ስለሆነች እንጂ ብዙ መሰራት ይችላል በዩቱብ። ዩቱብ ላይ በሚሊዮን የሚቆጠር ሰው እንዳላቸው ታውቃላችሁ። የዩቱብ እንትኖች የዩቱብ ክሬቶች ሚሊዮን አይደለም። ስንት ዩቱበር አለ በዩቱብ ላይ? በሚሊዮን የሚቆጠሩ ሰዎች አሉ። ልክ እሷ የሆነ ዶክተር ሆና ይሁን ፋርማሲስት ሆና ይሁን አይቲ ተመርቃ ይሁን አናውቅም፣ ብቻ የሆነ ነገር ሰርታ የሁላ ሀብት ያጠራቀመች ይመስላታል። አሁን ለእሷ የትልቅ ሀብት ነው። የሚገርማችሁ ሁል ጊዜ ምኞቷ በሙሉ አሜሪካን መውጣት ነው። ያልሞከረችው ነገር የለም ያልሞከረችው። ምክንያቱም እንደ ልቧ መሆን አልቻለችም እዛ ሀገር ውስጥ። ምክንያቱም አፏን ስለምትከፍት ነው። እንደዛም ሆነ እግዚአብሔር ይስጣቸው እስከ ዛሬ። እንዲያውም እንደው እግዚአብሔርና ወይ የልጁ አምላክ ስለሚጠብቃት ነው እንጂ እንዲህ ሊያደርጉ ማንም እንዲሚያደርግ ትዝም የሚልሽ የለም። ትዝም የሚልሽ ምቀኝነትሽን ብቻ አቁሚ። ምቀኝነትሽን አቁሚ። ራስሽን ስራ ስሪ። ዩቱቡ ለማንም ክፍት አድርጊ። ገና ለገና አንቺ ዛሬ እንግዲህ ምንም ቢሆን አብራችሁ እዚህ ዩቱብ ላይ ስታወሩ ስትጫወቱ ነበር አይደለ? አንቺ በዚህ መልኩ እዚህ ጋር እንዲከተምልሽ ወይ አንቺ ችግር አለብሽ። ባለጌንሽ ሊያ በጣም በጣም ችግር አለባት። በጣም ቀናተኛ ናት። በጣም ቀናተኛ ናት። እናንተ ደግሞ ምን ብዬ ነው? እኔ ቢታረቁ ደስ ይለኛል። እኔ አናግሬያታለሁ። እንትና ነው ኬዱ ነው። አይ አይደለም፣ እኔ አልወድም። እኔ ቅናት አሉ። በቃ እኔ የፈለግሽውን በይኝ፣ የፈለግሽው የሰው ልጅን የሚያገናኘው አንድ ነገር አለ። ቅናት ግን ጥሩ አይደለም። ይሄ የአንቺ ንግድ አይደለም። ኢትዮጵያኖች ትልቁ ወደኋላ የሚያስቀረን የሚያደርገን ቅናታችን ነው። ቅናታችን እኔ የሰራሁትን ስራ አይደለም እየሰራሽ ያለሽው። ገባሽ? ይሄ አንድ የሆነ ፕላትፎርም ነው። ነጭ የሰራው ፕላትፎርም ነው። ማንም ገብቶ የማብካት ማንም ገብቶ የመጋገር መብት አለ። ማንም ሰው ግን እዛ ቦታ ላይ እንዳትደርሽ የሚደረገውን ነገር ነው ያሉት። አልወድም፣ አይመቸኝም፣ ጥሩ አይደለም። ደግሞ ታለንቱ ያላቸው ሰዎች ያውቁት። አንቺ እኮ አይደለሽም ሰብስክራይብ ፎሎ የሚያደርገው ላይክ የሚያደርገው ነው ወሳኝ። የሚጥላትም ፎሎወሮቿ ናቸው፣ የሚያነሷትም ፎሎወሮቿ ናቸው። አንቺ አብረሽ ተፈጥረሽ እዛ ጋር አልመጣሽበትም። አንቺ የዛሬ 3 ዓመት አለ የገባሽው። ከ2016 ጀምራ እንግዲህ እዚህ ዩቱብ ላይ ነበረች። አልነሳ ብላ እኛ ገብተን አንስተ ነው
እኔ እንዲያውም 2016 ነው የከፈትኩት። እንግዲህ እሷ የዛን የገባችው ናት። አልነሳ ብላ ብትለጠፍ ማንም ዞር ብሎ የሚያየት የለም። እንዴት ነው የተነሳችው? እኛ ወጣን፣ እሷ ገባች። አለቅ የሆኑ ሰዎች ነበሩ አስገባት። እነ ካናዳ የሚኖሩ እና ማናቸው ማነው ስሙ አንድ ልጅ ነበር፣ በጣም ጥሩ ልጅ ነበር። እንደዚህ ዩቱበሮችን የሚረዳ የሚያስተምር ምናምን ቲኤስኤች ነው ማንም የሚባል ልጅ ነበር ካናዳ። እሷንም እኮ ሰው እኮ ነው እዚጋ ያደረሳት። ምንም እንደማታ ቲኤስቲ የሚባል ካናዳ የሚኖሩት በጣም መልካም ልጅ ነበር። እሷን ሲሲን የረዳቸው ቴስ ነው ስሙ ተስበሽ እሱ ነው እዚህ ጋር የደረሳት መጀመሪያ። ከዛ በኋላ ፒተር ግን ዛሬ በቃ እዛ ጋር መድረስ ሰው የለበት። በቃ ገና ሊሰጠ ኢቨን ያችን ሄለን እንድትናገራት ትፈልጋለች። እንግዲህ ከሄለን ጋር እንዲሁም ተመሳሳይ ጊዜ መሰሉኝ የጀመሩት። እሷን እንድትናገር ትፈልጋለች። ሌሎችንም ልትናገር እሷ ብቻ አይደለችም። ሌላ ጠላት ገና ልንገርሽ፣ ሌላም ደግሞ አለች። ሌላ ገንዘብ ላይ ቤታ ገንዘብ ላይ አማራ የለም ኦሮሞ የለም። እኔን ኦሮሞች ነበሩ እዚህ ዩቱብ ለሚያሳድዱኝ። ኦኬ ወደ ንግዱ ስትመጪ፣ ወደ ገንዘቡ ስትመጪ እህትሽ ራሱ ትቀናብሻለች። እኔ አይ ዶንት ኖ ምን አይነት መለከፍ እንደሆነ ራሱ ቢያላቅ። ስለዚህ ሂጅበት፣ እየጠረግሻቸው ሂጅ ብዙም በበሉ። ምክንያቱም እነሱ መጥረጋቸው አይቀርም። ፕላትፎርምሽን እየጠበቅሽ ግን ሳትሳሳችና እንዳይደረገብሽ ኮርኮም እያደረግሽ በጣም ሲበዛብሽ ደግሞ ቦክስ እያንገጫገጭሽ ሂጅበት። አለቅ። ይህንን ነው የምንለው። በተረፈ ያች እንቁርቲ ደግሞ አለች። እሷን ደግሞ እግዚአብሔር ይገላግላችሁ። ከነዲ ወራ ግድ ነው። የሰውን የምትበቀዩ ሰውን በበቀል አይደለም የምታስተካክዩ፣ በስድብ አይደለም የምታስተካክዩ። አንደኛ እኔ ልጅ ናት እዛ ጋር እንትን ይዛ አይደለም እያስፈራራችኝ ያለችው፣ ወይንም ደግሞ በመሰላት መልኩ እኔ ተችታኛለች። እኔም በሚመስለኝ መልኩ መልስ መልስላታለሁ። ግን ከኔ ጋር እንኳን ጸብ እንኳን ካላት እኔ እንኳን ብቃርናት ቤታየን ኦኬ፣ ከኔ ጋር ጸብ አላት፣ ቂም ይዤባት ነው። ከዚች ጋር በምን ተገናኝተ ነው? እስከ መቼ ነው ይቺ ሁሉም ላይ እንደዚህ የምትቀናው? እኔ እሱ ነው የሚያናደደኝ። አትወድም ሊያሹ አትወድም። ዩቱብ ላይ የሚመጣባት ሰው ይሄ ጥሩ አይደለም። ከዛ ላይ በቃ ነገር ውስጥ ሳትነኳት ወደ ነገር እሳት ውስጥ ጎትታ የምታስገባው ነገር አይመቸኝም። አየዋትኝ ትላንትና ራሱ አየዋት ግን ቤታዮ ትላንትና አሸንፋት ነው የወጣችው። እሱ ብቻ አይደለም፣ ማታ ራሱ እንዴት ፈልጋው የሆኒን ስስ አሁን እንዴት ለመታረቅ ያለብኝ የሆኒ ማኛ ልጆቹን ይወዳል፣ ልጆቹን እንዲነኩበት አይፈልግም። ስለዚህ የሆኒ ማኛ ጋራ አንኳኩቼ መግባት አለብኝ። ቀጥታ አትገባም፣ አያስገባትም። እንዴት ነው አንኳኩታ የምገባበት? ሮማንን በመሳደብ የሆኒ ማኛ ልጆችም ሮማን ስለሰደበች ሮማን ስትሰድብለት ደግሞ የሆኒ ማኛ የአባት እንትን ስለሆነ ዋው ለእኔ አግዛ ሰደበች ይላል። ከዛ እንዴት ታደርጊያለሽ? ትገቢና ቤታዩና የሆኒ ማኛ ስለተጣሉ የሆኒ ማኛ ሲናገርሽ እንደ ወንድምም እንደ አባትም ይመክርሻል፣ ይሰልብሻል፣ ሊናገርሽም ይችላል። አሁን የሆኒ ማኛ ለክፋት ብሎት አይደለም። ሰርጀሪ ተደርገሻል እንግዲህ የታባሽ ከዚህ በኋላ የትም አትሄጂም ነው እንጂ ያለ መጥፎ ነገር አልተናገረ። አጅረዋ ግን ይኸው ዛሬ ምንድን ነው የተናገረችው? ቁስሏን በቃ ይሄ በቃ እንዲህ አድርገሽኝ ነበረ፣ እንደዚህ ብለሽኝ ነበረ። ማንን ለማገናኝ ምን ለመባል? ከዛ ደግሞ ምን ብላለች ደግሞ? ኤልሻዳይን አያችኋት? በቃ ግሬሷ ስታምር ማንን ቤታዩን ለማበሳጨት። ከዛ ኤልሻዳይን እንደዚህ ተባለች ለማባል ቤታዩ ኤልሻዳይም ጠላትሽ አይደለችም፣
ኪዱም ጠላትሽ አይደለችም። ጠላትሽ ማን እንደሆነ በራስሽ ጊዜ ታይዋለሽ። አንድ ሰው ሳትናገሪ ሂጂ ዩቱብሽ ላይ። ከዛ በኋላ ጠላትሽ ራስ ቅር እያለ 7 የኪዳነ ምሕረትን ጸበል እንደተጠመቀ ሲጮህ ትሰሚባቸዋለሽ። እንደ ሰይጣን እንኳን እያለ እየተናነቃት ነው የምትለው። ምክንያቱም የዛኔ የመኪና ገንዘብ አለ፣ የቤት ኪራይ አለ፣ የስኳር መድኃኒት ማስላኪያ አለ። እሱን ልትይዥባት ነው። ሲሆን ትረጃት ነበረ። እንዲያውም ሲሆን ተባብሮ በሽታውን ኪኒን የሚገዛበት ሰዓት በሽታውን የሚያጠፋ መንገድ አሜሪካን ሀገር ጥሩ ዶክተር እንድታገኝ አትሊስት ቪዛ ልታሰሪላትም ትችላለች። ግን ክፋቷ ስለሆነ ስንቱ እያመለጠ ሲሄድ እሷ እዚሁ ሜክሲኮ ኮንዶሚኒየም ቤቷ ተዘብዝባ ቁጭ ብላለች። የሰው ልጅ በአንድ ነገር ብቻ አይደለም የሚጠበቅ፣ በገንዘብ ብቻ አይደለም። ነገ ህይወትሽንም ሊያተርፍልሽ ይችላል። መልካም ስትሆኝ መልካም ሰው ሊያገናኝሽ ይችላል። ገንዘብ እዚህ ጋር ብቻ እንዳይዙብኝ። ገንዘብማ የሚያድን ቢሆን ኖሮ አንቺንም ልጅሽንም ቱርክ ባላመላለሰ ነበር። ሊያ አንቺ ገንዘብ አለሽ አይደለም? ግን ጤነኛ ናችሁ አይደላችሁ? ገንዘብ ብቻውን አያድንም። መልካም ስራ ግን ያድናል። እኔ ይህንም በራሴ ህይወት አይቼዋለሁ፣ በብዙ ሰዎች ህይወት አይቼዋለሁ። ከገንዘብ የበለጠ እግዚአብሔር በባዶ በበረሃ ላይ የሰውን ህይወት ያተርፋል። ይህንንም ሂጅበታች እንደዚህ በዚህ ዋነት አፍሽንም ሰብስቢ። ከዚህ በኋላ ሴቶችንም አትናገሪ፣ ምናምን አትበይ። ወዳጆችሽን ሰብስቢ፣ ወዳጅ ለማፍራት ሞከሪ። በተረፈ ግን የዋነትሽ ያውጣሻል። ቤታዩ ክብታብ ጥሩ ልባለሽ። ሁላችንም ብዙ ነገር ስላንቺ ስናወራ የምንስማማባቸው ነገሮች ምን እንደሆነ ታውቃለች። ቤታዩ የዋናት ሲባል አንድ ረድ ሁሉም የዋናት። የዋነት ደግሞ ማንም የማያገኘው ትልቅ ስጦታ ነው። ያ ሰዎች ምናልባት አስቀይሞሽ ምናምን ልትናገር ትችላለሽ፣ ግን ከምትበይው ላይ አካፍለሽ ማብላት ትልቅ ነገር ነው። በጣም ትልቅ ነገር ነው እና ጥሩ ልባለሽ። ጥሩ ልብሽን ይዘሽች እግዚአብሔርም ደግሞ ይረዳሻል። ኦኬ በርቺ። ጨርሻለሁ። ያው ወደዛችን አልመለስ ነው። የዋናት ያ የችኛዋ እኔ እኮ የኛ የምለው ነገር እንቁርቴ፣ አንቺ ደግሞ መርዝ ነሽ። ይኸውልሽ የመርዝ መርዝ ነሽ አንቺ። አንቺና ሊያሾ የሚለያችሁ ሊያሾ ቀይ ናት፣ አንቺ ጥቁር ነሽ። ሊያሾ አዲስ አበባ ናት፣ አንቺ አሜሪካን ነሽ። አንቺም ተመሳሳይ ችግር ነው ያለብሽ። ተመሳሳይ አንቺ ዩቱብ ላይ ሳትወጪ መውጣት አትችም። ዩቱብ ላይ ቲክቶክ ላይ ወጥተሽ ገናውን መጥተሽ ማለት ነው ያ እንግዲህ እያልሽ ያ አንዴ ፖሊስ ጣቢያ ስትገቢ ይባላል፣ አንድ ጊዜ የማይነካ ስትነኝ፣ አንድ ጊዜ ግራ ገብቶሽ ግራ ተጋብተሽ ቤትሽ እስከምደርሽ እንኳን ማለት ነው አተሽ እንዴት አንቺ የሰው ባል ትነኪያለሽ? የታደለ ነው። ቀላል ነገር እኮ አይደለም። ልቡ የሸፈተ ልቡ ሌላ ሴት ጋር ሸፍቶ የዛን ልብ ወደ ራስ መልሶ አፍቃሪና አፍቃሪ ማድረግ ሳይንስ ነው። ለአንቺ ለነገሩ ይከብድሻል። በዚህ ኤሊ በሆነ ሰውነትሽ ብለሽ ማን ያፈቅርሻል? ከፊት ከገቢና የለ እንዲህ ብለሽ እንዲህ ብለሽ አይሽ። እድሜም እየሄደ ነው፣ ጭንቅላትም እየደበዘዘ ነው። ነገረኝነቱን መልካምነቱም ጠፍቶ ነገረኝነቱ እየበረታ ነው። እኔም ማዝነለሽ እንቁርቴ መጨረሻ ሼት ይሆኑ ምን ይሁን? ለዛም 3 ልጅ ወልዶ ሰው 3 ልጅ ወልዶ ወጥቶ እንኳን ሲገባ ለልጆቼ በሰላም ወጥቼ በሰላም ልግባ የሚመክር ዘመድ የለሽ አንቺም ማለት ነው። ያችኛዋ እንኳን የሆነ ነገር ክንብል ብትል ሀገሯ ላይ ትቀበራለች። አንቺ እዚህ ክንብል ብት የኦሮሞ ኮሚኒቲ አዋጡላት፣ አናዋጣም። የአማራ ኮሚኒቲ አናጣትም፣ አናዋጣም። እንደ ችግሩ የሚመጣው እንግዲህ እኛ ላይ ነው። ሶሻል ሚዲያ ላይ እባካችሁ የሆን ይታኛና ጂጂክያ ለዚህ ሴትዮ ለምኑላት ልንባል ነው ማለት ነው። ገባሽ? ብልግነሽ ነው በጣም። ያንቺ ደግሞ በጣም የከፋ በጣም ያስጠላ። ምክንያት የለሽ፣ ሁሉንም ትነቆሪያለሽ፣ ሁሉም ጋር ተገቢያለሽ፣ ሁሉንም ትነቆሪያለሽ። አስቀያሚ ነሽ። መርዝ ነው ጭንቅላትሽ። እሱ ልክ ያስገባሽ። ገባሽ? እኛ ደከመን። ዳልቻ ገና 4 ወይ 5 ዓመቱ ነው። እኛ ዝች ላይ 12 11 ዓመት ቀላል ነገር አለም። ዘመዶችሽን ነፃ ለማውጣት ያ ስንጩህ ነበረ። ዛሬ 4 ኪሎ እንድትገቢ ማለት ነው። ግን የኛ 4 ኪሎ መግባት እንዳንቺ ያለውን ባለጌ ነው እዚህ ጋ ያተረፉ። እንዳንቺ ያለውን ስድ ቀናተኛ
ገባሽ? ጉንዳን ባለጌ ለማንም የማትሆኝ ወይ ከአንቺ ትምህርት አይገኝ፣ ወይ ከአንቺ መልካም ነገር አይገኝ፣ ወይ ትክክለኛው መጥፎነትሽ አይገኝ፣ ወይ ችግርሽ ራሱ የቱ ጋር ነው? የለም። ወጣቱ ጋር ነው? አዋቂው ጋር ነው? ፖለቲከኛው ጋር ነው? መሀይው ገበሬው የቱ ጋር ነው ያንቺ ችግር? አሁን የሊያሾ ችግር ዩቱብ ጋር ዩቱብ ጋር ካልሄድሽባትና ቶፒኳን የምትይዥ መስሎ ካልታየት አትነካሽ። ችግር የሆነብን አሁን ያንቺ የእንቁርቴ ችግር የቱ ጋር ነው? ውበት ጋር ነው ችግርሽ ስትይ ውበትን ጋር ችግር አለብሽ። ሴት ጋር ችግር አለብሽ። ወንድ ጋር ችግር አለብሽ። ሽማግሌም ጋር ችግር፣ ፓስተር ጋር ሙዚቃ። አንቺ ችግርሽ ራሱ እኮ ከመድኃኒዓለም ጋር ራሱ እኮ ችግር እኮ ሊኖርብሽ ይችላል። አላዳመጥልሽም እንጂ ይህን እኮ ከእሱ ጋር እንኳ ተናቁረሽ እኮ ሊሆን ይችላል። አሁን ችግር የሆነብን ችግርሽ ያለበት ቦታ ሳይሆን ያልነካሽው ችግር የትኛው ነው? እስቲ ያልነካሽው ፈልጊ እስቲ ከራስሽ ጋር። እርግጠኛ ነኝ ልጆችሽን ልትቀጠቀጫቸው ትችያለሽ። ምናልባት ሚስ በአንድን ልታደርጊያቸው አናውቅም እኮ ያው ከአቅራቢያቸው ሆነ እናታችሁ ደብድባችሁ ወይም ደፍራችሁ ታውቃለች ብለን ካልጠየቅን በስተቀር ከባድ ነው የሚሆነው መልሱ። እንድንረዳሽ ከምችል አሜሪካን ደግሞ የዚህን ያህል ብዙም ኮንትሮል የለም ልጅ ላይ። ሰው ይዘሽ እንዳትሄጂ፣ ከሄድሽ ብቻሽን ሂጂ። አደራሽ። እኔ እንዲያውም መፈራው አንዳንድ ጊዜ ራስሽንም ልጆችሽንም ይዘሽ እንዳትሄጂ በጣም ፈራለሁ። እውነቴን ነው የምልሽ። ምክንያቱም ከአንቺ ችግር መብዛት የተነሳ ምናልባት ልጆችሽንም እንዳታጠፊ ራስሽንም እንዳትጠፊ። ምክንያቱም ስመም ምድር ጋር ሰው ከተጋጨ ትንሽ አሳሳቢ ነው። የእውነቴን ነው የምላቸው። በሳይንሱም ብትሄዱ በመንፈሳዊ ብትሄዱ ሰው እንዴት ከሁሉም ጋር ይጣላል? በማያገባሽ የራስሽ ስንት ችግር እያለ የራስሽ ችግር እያለ ጊፍት ለመሰጠ ችግር እያለ ፓስተሩን እንዲያደርግ የራስሽ ችግር እያለ አንዱ አለም የቱ ጋር ያንቺ ያልሆነ ነገር የዛሬ 20 ዓመት አገሌ ቆራርጠሽ አሁን በቀደም ለታ ምን ተናገር ያለ መሰላችሁ? ትላንትና ሀጫሉን የገደሉት ሲሞት ስም ሲያወጡለት የነበሩት ዛሬም እያወጡ ነው። የኛ ኦሮሞዎች ብዬ ያችን ቁርጥ አድርጋ የዮኒ ማኛን ሀጫሉ ላይ የዛተውን አስገብታ ለማጣላት ሞከር። እኔ በጣም ክፋትሽን ሳስበው ደግነቱ ሙሉ አለ ተለጥፏል። እኔ ከአንቺ ጋራ ወግኝ አይደለም ዮኒ ማኛ አልኩሽ። ኦሮሞን የበደለ ሰይጣን ቢኖር ከአንቺ ጋር ወግኝ አልጎዳው። ቀድሜ ከጎዳ አንቺን ነው የምጎዳሽ። መጥፋት ካለብሽ ትልቁ ሰይጣን አንቺ ነሽ በዚች ምድር ላይ። ይህንን ነው የምነግርሽ። እኔና ሰይጣን ተባብረን አንቺን ነው የምናጠፋው። ያስወል ማጥፋት ካለብን ማለት ነው። ምክንያቱም እንዳንቺ ለዚች ምድር አያስፈልግም። በቂም አይደለሽም አንቺ። ክፉነት አይደለም ክፋት አለ ሁሉም ነገር ላይ ተከፈለን። አንዳንድ ሰይጣኖች አሉ። የሆነ የሚወዱት ነገር አለ፣ የሚጠሉት ነገር አለ። የእንቁርቴ እኮ አታወቅም። እንቁርቴ የምትወድ ከምትጠላው ይልቅ እስቲ ለእኛ ቀለል የሚለን እንደ ሰው እንቁርቴ የምትጠያቸው ሁሉንም እናውቃለን። እስቲ የምትወጃቸውን ንገሪኝ ብትሏት አታውቀውም። እሷ እራሱ አይኖራትም። ብታጣ እኮ ምን እንደምትል ታውቃላችሁ? ዶሮ የሆነ መንፈሳዊ አስተማሪያችን ነበር፣ እኛ እናውቀውም። እሱን ቁጭ ብላ ታማላችኋለች። አብሯት የሚማር ልጅ ነበር እና ምን ይለኛል፣ ተዘቅዝቅ ዛፍ ላይ የምትማርበት ትምህርት ቤት ውስጥ ተዘቅዝቃ ተገርፋለች አለ። አብሯት የተማረች እግሯን ወደ ላይ አስረዋት ማለት ነው። እንደዚች አይነቷን ሴት ምንም አትላት። ምንም ዛሬ አዳነች አቤት ሰልፍ ነው እንደዚህ እኮ ብለው ሲሰድቧት እኮ እንዲያልኩኝ ብላ ደግሞ ነገ ሌላ ሰው እንደሰደባት አርጋ ለውጣው ታወራላችኋለች። ወይንጋ ዘመዶች አሉ ወይ አማርኛ ይግባቸው ኦሮምኛ የሷ ንግግር አላውቅም።
አከሲዳ ልክ ሚት እያሉ ደግሞ ከስር ሰቦንቱ እያሉ የሚጽፉላት የኛ ዘመዶች አሉ። በኦሮምኛ የኛ ዘመድ የሆኑ እንግዲህ የኛ ጠላት ሊገባኝ አልቻለም።